ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የናሁ ቴሌቪዥን ዕለታዊው የስፖርት የመረጃ ሰዓታችን ነው ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለአርብ ሰኔ 12 2018 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ መረጃዎች ካሁን ሰዓት ጀምሮ ወደ እናንተ እያደረስን ቆይታ የምናደርገው የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የጠረጴዛ ቴኒስ ስፖርትን የተመለከተ መረጃ ነው ቀዳሚ የምናደርገው። የአዲስ አበባ ከተማ አስተዳደር ጠረጴዛ ቴኒስ ፌዴሬሽን ከአጋር ተቋማት ጋር በጋራ ለመስራት የሚያስችለውን የውል ስምምነት በትላንትናው ዕለት በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል እንደዚሁ የፊርማ ስነ ስርዓቱን አከናውኗል። በርካታ የመገናኛ ብዙሃን ይህንን እውነት ለመዘገብ በስፍራው ተገኝተዋል። አንደኛው ናሁ ስፖርት ናሁ ቴሌቪዥን ነበረ። እንግዲህ ትላንትና የሁለትዮሽ ስምምነት የፈጸሙት ተቋማት ቀደም ሲል እንዳነሳውላችሁ የአዲስ አበባ ከተማ አስተዳደር ጠረጴዛ ቴኒስ ፌዴሬሽን እና እንደዚሁም የኪባ ኢቨንት ኦርጋናይዘር እና ማርኬቲንግ ተቋም ናቸው። ትላንትና ለሚቀጥለው አንድ ዓመት አብሮ ለመስራት የሚያስችላቸውን የውል ስምምነት እንደዚሁ የተፈራረሙት ማለት ነው። ትላንትና በስምምነቱ ላይ እንግዲህ የአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን ስራ አስፈጻሚዎችና የሚመለከታቸው እንደዚሁ ተገኝተዋል። ከዛ ባለፈ እንግዲህ የኪባ ኢቨንት ኦርጋናይዘር እና ማርኬቲንግም አመራሮች እንደዚሁ በስፍራው ተገኝተው የውል ስምምነቱን በጋራ መፈጸማቸውን ለሚዲያ አካላት ይፋ አድርጓል። ትላንት እንግዲህ በነበረው የሁለትዮሽ በጋራ የመስራት የሚያስችላቸውን ስምምነት በፈጸሙበት ጊዜ በተለይ የአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን ፕሬዝዳንት ክብርት ወይዘሮ ስንታየው ፍስሐ ጽዮን እንደዚሁም ደግሞ የኪባ ኢቨንት ኦርጋናይዘር እና ማርኬቲንግ ዋና ስራ አስኪያጅ እና መስራች አቶ ቃላሃብ ማረኝ ተገኝተው የውል ስምምነቱን ፈጽመዋል። እንግዲህ ትላንት በተለይ ከናሁ ስፖርት ጋር በነበራቸው ቆይታ የሁለትዮሽነቱን ስምምነት አስመልክተው የተለያዩ ሀሳቦችን አንስተዋል። አሁን የኢንዶር ጌሞች በተለይ ደግሞ በመዲናችን አዲስ አበባ ያለውን የኮሪደር ልማት መሰረት አድርገው የስፖርት ማዘውተሪያ ስፍራዎች በብዛት እየተገነቡ ይገኛሉና ይህንን አጋጣሚ በመጠቀም ስፖርቱን የበለጠ ወደ ላቀ ብቃትና ወደ ተሻለ ሀገር ወደሚያስጠራ ሁኔታ እንግዲህ ለመሸጋገር እንደዚህ አይነት አጋር ተቋማት ጋራ በጋራ ለመስራት እንግዲህ በራችንን ክፍት አድርገን ሁልጊዜም እየተንቀሳቀስን እንገኛለን። አሁን ላይ እንግዲህ በተለይ ኪባ ኢቨንት ኦርጋናይዘር እና ማርኬቲንግ ወደኛ መጥቶ ይህንን ስራ በጋራ ለመስራት እንግዲህ ፍቃደኛ ስለሆኑ እጅግ በጣም እናመሰግናለን ብለዋል። በቀጣይም ስፖርቱን በከተማው ለማሳደግ ታለንት ያላቸውን ታዳጊና ወጣት ስፖርተኞችን ደግሞ ሀገርን ወክለው በዓለም አቀፍ ደረጃ እንደዚሁ ትልልቅ ክብሮችን ይዘው እንዲመጡ የሚያስችላቸውን እውቀትና የውድድር እድሎችን ለመክፈት ራሱ ደግሞ ስፖርቱ የገቢ ምንጭ ኖሮት ህዝባዊ መሰረት እንዲኖረው የተሻለ ነገር ለመስራት እንግዲህ አጋር ተቋማት ከኛ ጋር እንዲሰሩ የሚል መልእክት አስተላልፈዋል። ክብርት ወይዘሮ ስንታየው ፍስሐ ጽዮን ከናሁ ስፖርት ጋር በነበራቸው ቆይታ ማለት ነው። ብዙ ጊዜ እንግዲህ ውስን ስፖርቶች ላይ ነው ማህበራዊ ኃላፊነታቸውን ትልልቅ ተቋማት እየተወጡ የሚገኙት። በተደጋጋሚ ለትልልቅ ተቋማት ያብረን እንስራ ጥያቄ ብናቀርብም ምላሻቸው እጅግ በጣም ደካማ ነው የሚል ቅሬታቸውን አቅርበዋል። እንግዲህ እንደተባለው ናሁ ስፖርት ሁልጊዜም በተለይ ደግሞ እንደዚህ የቤት ውስጥ ስፖርቶች ላይ ትኩረት መደረግ አለባቸው። አትሌቲክስ እና እግር ኳስ ላይ ነው ብዙ ጊዜ መንግስትም የሚመለከታቸው አካላትም ትኩረት ሰጥተው የሚሰሩት ማለት ነውና የአዲስ አበባ ከተማ አስተዳደር በተለይ የወጣቶችና ስፖርት ቢሮ ጽህፈት ቤት ከተማ አስተዳደሩም የተወሰነ ድጋፍ እንደሚያደርግላቸው ገልጿል። ነገር ግን በቂ አይደለም። ስፖርቱን ለማሳደግና ስፖርቱ ደግሞ የራሱን የገቢ ምንጭ እንዲፈጠር ደግሞ እንግዲህ እገዛዎች እንደሚያስፈልጋቸው ነው። በቀጣይ ትልልቅ እቅዶች ፌዴሬሽኑ አቅዶ እየሰራ እንደሚገኝ ስራ አስፈጻሚውም አጠቃላይ ስፖርት ቤተሰቡን በመያዝ ትልልቅ ፕሮጀክቶችን ነድፈው እየተንቀሳቀሱ እንዳሉ ተናግረዋል ማለት ነው። ይህንን እንግዲህ ናሁ ስፖርትም በሚኖረው የዘገባ ሰዓት እየተመለከተ ይገኛል። በእርግጥ አሁን ላይ አዲስ አበባ ላይ የሚታየው የጠረጴዛ ቴኒስ ስፖርት እጅግ በጣም እድገትን እያሳየ ይገኛል። ተገቢውን ግን ትኩረት ቢሰጠው ደግሞ ከዚህም ባለፈ ሀገርን ሊጠቅሙ ራሳቸውን ሊጠቅሙ የሚችሉ በጠረጴዛ ቴኒስ ስፖርት በጣም ታለንትድ የሆኑ ወጣቶችን እያፈሩ ነው የሚገኙትና ትኩረት ቢሰጠው እንላለን። እኛም እሳቸውም እንግዲህ በጣም ትኩረት ሰጥተው የተናገሩት አጋር ተቋማት ወደኛ እየመጡ በጋራ ስፖርቱን ብናሳድግ የሚል ጥሪ ነው ያቀረቡት። ከዛ ባለፈ እንግዲህ የኪባ ኢቨንት ኦርጋናይዘር እና ማርኬቲንግ መስራችና ዋና ስራ አስኪያጅ ደግሞ አቶ ቃላሃብ ማረኝ ደግሞ እንደዚሁ
በተመሳሳይ ከናሁ ስፖርት ጋር በነበረው ቆይታ ትላንት የተፈጸመው ስምምነት በቀጣይ ለስፖርቱ እድገት አይነተኛ ሚና ይኖረዋል። ተቋማችንም በተለይ ውድድሮችን አብረን በማዘጋጀት እንደዚሁም ደግሞ ታዳጊዎችንና ወጣቶችን መሰረት በማድረግ የተለያዩ የውድድር እድሎችን መክፈት፣ ስልጠናዎችን ማመቻቸት እስከ ሀገር አቀፍ ብሎም ዓለም አቀፍ ድረስ ደግሞ ይህ ስፖርት እንዲታወቅ ለሀገር አንድ አበርክቶ ማስገኘት ነው በጋራ የምንሰራበት የውል ስምምነት የሚያመለክተው ብሏልና በቅርቡ እንደውም መጪው ክረምት ከመሆኑ ጋር ተያይዞ ብዙ ተማሪዎች ይኖራሉና የረፍት ጊዜያቸውን በዚህ የጠረጴዛ ቴኒስ ስፖርት ውድድር ላይ እንዲያሳልፉ ለሁሉም ክፍት የሆነ ኦፕን ቶርናመንት ለማዘጋጀት እንደዚሁ ስራዎችን እየሰሩና በሂደት ላይ እንዳለ እንደዚሁ ገልጸውልናል ማለት ነው። ብዙ ወጣቶች ይሳተፉበታል ተብሏል። በሁሉም የእድሜ ካታጎሪ እንግዲህ የጠረጴዛ ቴኒስ ስፖርት በክረምቱ በአዲስ አበባ የጠረጴዛ ቴኒስ ፌዴሬሽን እና በኪባ ኢቨንት ኦርጋናይዘር እና ማርኬቲንግ አዘጋጅነት በቀጣይ ትልልቅ የውድድር መድረኮች እንደሚከናወኑና ፌዴሬሽኑም የራሱን የገቢ ምንጭ እንዲያገኝ ደግሞ እንደዚሁ ስራዎችን እንደሚሰሩ ነው የገለጹልን። በመጠኑ እንግዲህ ከናሁ ስፖርት ጋር የነበራቸውን ቆይታ ከጋበዝናችሁ በኋላ ሌሎች የባህር ማዶ ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። አብራችሁ ነው። ስንታየው ፍቅር ዮሐንስ የአዲስ አበባ ጠረጴዛ ቴኒስ ፌዴሬሽን ምክትል ፕሬዚዳንት ነው። ቃላብ ማረኝ ይባላለሁ። የኪባ ኢቨንት ኦርጋናይዘር ስራ አስኪያጅ ነኝ። እንደተባለው ጠረጴዛ ቴኒስ ያው በጣም ተወዳጅ ስፖርት ነው። እድሜ ገደብ የለውም። ህጻናት፣ ወጣቶች፣ አዋቂ ኢቨን በቬተራን ደረጃ የሚዘወተር ነው። እንደ ኢትዮጵያም ክለቦቻችን በአፍሪካ ደረጃ ውጤታማ የሆኑበት ነው። እንደ ከተማ መስተዳደር ደግሞ አዲስ አበባ በርካታ ውጤቶችን የሚያገኘው በቴብል ቴኒስ ነው። በመላ ኢትዮጵያ ጨዋታዎች፣ በታዳጊ ፕሮጀክት ኢቨን ያሉት ክለቦች ኢትዮጵያ ላይ ያሉት ክለቦች በሙሉ አዲስ አበባ ያሉት ናቸው። ሌላ ክልል ላይ ብዙም አይታይም። ስለዚህ ይህንን ስፖርት ደግፎ ንቅናቄ ፈጥሮ መስራቱ እጅግ አዋጭ ነው። በርካታ ወጣቶች የስራ እድል ተፈጥሮላቸው በክለብ ተቀጥረው እንጀራ እየበሉበት ያለ ስፖርት ነው። ይህንን ለአመራሩ በደንብ ሊያውቀው ይገባል። ህብረተሰቡ ሊያውቀው ሊደግፈው ይገባል። ስለዚህ ስፖርቱን የበለጠ ተደራሽ ለማድረግ አንድ ፌዴሬሽን ብቻ መንግስት በሚበጀትለት በጀት የትም ሊደርስ አይችልም። ኢቨን የቴብል ቴኒስ ውድድሮች ቅድም በጠቀስኳቸው የእድሜ ካታጎሪዎች የሚከፈል የውድድሩ አይነቱን ብዙ በመሆኑ በርካታ ሜዳሊያና ዋንጫ የሚፈልግ ነው። እንደ ሌላ ስፖርት አንድ ዋንጫ አንድ ሜዳሊያ አይደለም። በጣም ብዙ ዋጋ የሚጠይቅ ነው። በዚህ መሰረት ፌዴሬሽኑ መንግስት የሚበጅትለት በጀት ከአንድ ውድድር አያልፍም ማለት ነው። ስለዚህ የበለጠ ብንሰራ በዚህ ስፖርት ውጤታማ ከሆን ብቻችንን ሳይሆን እንደ ኪባ ኢቨንት ኦርጋናይዚንግ ኤንድ ማርኬቲንግ ካለ ተቋም ጋር ወይም ድርጅት ጋር መስራቱ አስፈላጊ ስለሆነ ነው ዛሬ የተፈራረመ። ያው ጠቅላላ አድርጌ ለመናገር ያክል ስፖርት ያለ ማርኬቲንግ እድገት አይኖርም። የተለያዩ ስፖርቶች የምናያቸው ዓለም ላይ እግር ኳስንም በለው ባስኬትቦል፣ አሁንም ደግሞ እየተነቃቃ ያለው የቦክስም ስፖርት ብናየው ማርኬቲንጉን ቢልድ ማድረግ የምንችል ከሆነ ስፖርቱን ማሳደግ እንችላለን። ለቴብል ቴኒስ ያየነው ድክመት መጀመሪያው ማርኬቲንግ ላይ ነው። እንደ ማርኬቲንግ ብዙ ስራዎች አልተሰሩም፣ ይቀረዋል። መጀመሪያ ታርጌታችን ቴብል ቴኒስ ላይ ኢንቮልቭ አድርገን ማርኬቲንጉ ማሳደግ አለብን። እንግዲህ ተስፋ አለን 2019 ላይ የሚደረጉ ውድድሮች ስፖንሰርሺፕ ያላቸው የምናደርጋቸው ውድድሮች ከዚህ በፊት ምንም ማትጊያ የገንዘብ ሽልማት ለስፖርተኛ የላቸውም። ኢቨን እዚህ ጋር በቂ ንቅናቄ ፈጥሮ ተመልካች እንዲመጣ የሚዲያም ስራ በአግባቡ መሰራት አለበት። የማቴሪያል ችግሮችም ይቀረፋሉ ብለን እናምናለን። ቴብል ቴኒስ የመጀመሪያው እኛም ኢንቮልቭ እናደርጋለን። የወጣነው ከቴብል ቴኒስ ነው። ከዚህ በፊት እንደ ማርኬቲንግ ሌላ ፊልዶች ላይ ኢንቮልቭ እናደርግ ነበር። አሁን ወደ ቴኒስ የመጣንበት ቴኒሱ ላይ ያለው ኒች በጣም ፐርፌክት ነው፣ ጥሩ ነው ብለን የሚያስብ ነው እና ደግሞ በትንሽ ኮስት መስራት የምንችለው ነው። ስፖንሰሮች ሌላ አካላት ላይ ሚሊዮን ብር ከሚያወጡ በትንሽዬ ብር ትንሽዬ ኮስት አውጥተን የተለያዩ ዝግጅቶችን ማዘጋጀት እንችላለን። ኮስቱ ትንሽ ነው። ሪሶርስ አለ፣ ተጫዋች አለ፣ አቅም አለ። ኢቭን ኢፍ አቅም አለ። እንደ ኢትዮጵያ ራሱ ያለንበት ደረጃ በጣም ጥሩ ነው። እንደ አፍሪካ ላይ ጥሩ ኢንቮልቭ እናደርጋለን። እዚህ ላይ ኢንቨስት ማድረግ ለድርጅቶችም ብቻ ሳይሆን እንደኛም አይነት ተቋማትንም ይጋብዛል ብዬ አስባለሁ። ያው እንግዲህ ስፖርት ፍላጎት ነው። ሁሉም ስፖርት እኩል ነው። የአእምሮም የአካልም ጠቀሜታ አለው። ወጣቶችን ካልባሌ ቦታ እንዳይሄዱ የሚጠብቅ ነው። እንጀራ የተፈጠረላቸው ስፖርት ነው። ወደ ከ5 በላይ ክለቦች አሉ።
ግን እነኚህን ክለቦች የያዙት እንደ ባንክ፣ ኢትዮ መብራት ኃይል እነኚህ የመሳሰሉት ናቸው እና ሌሎቹም አዲስ አበባ ውስጥ ያሉ ብዙ ባንኮች አሉ አቅም ያላቸው ቢደግፉን። አንደኛ የድርጅታቸውን የሚሰራውን እንትን ማስተዋወቅ ነው። ሌላው ደግሞ ወጣቶችን ከተለያየ ቦታ ማዳን ነው፣ የስራ እድል መፍጠር ነው። እንደገና ሀገርም ውጤታማ የምትሆንበት ስፖርት ነው ብያለሁ ቅድም። በርካታ ውጤታማ የሆኑ ስፖርተኞችን ማየት እንድንችል አቅም ያላቸው ድርጅቶች ቢያዩን ቢደግፉን ጥሪ እናስተላልፋለን። ማህበራዊ አገልግሎታችሁን ተወጡ ድርጅቶች። ቴብል ቴኒስ የእውነት ለመናገር በጣም ጥሩ ስፖርት ነው። ጥሩ ኢንጌጅመንት ይኖረዋል ከተለያዩ ካምፓኒዎች ጋር ብለን እናስባለን። እኛም የጀመርናቸው ስራዎች አሉ። ማህበራዊ አገልግሎት ከመወጣት አንጻር እኛም ኃላፊነታችንን እንወጣለን እንደ ድርጅት። ሌሎችም ደግሞ ድርጅቶች ደግሞ ከኛ ጋር ኮላብ አድርገው መስራት የሚፈልጉ ከሆነ በዚህ አጋጣሚ ጥሪያችን እናቀርባለን። የማድረስ አገልግሎት የወደፊት እጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል በሀገር ቤት ስፖርታዊ መረጃችን ጠረጴዛ ቴኒስን መሰረት ያደረጉ መረጃዎችን ወደ እናንተ አደረሰናል። ከአሁን ሰዓት ጀምሮ ደግሞ ከባህር ማዶ የተገኙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችን የሚሆነው የዓለም እግር ኳስ ዋንጫ የውድድር መድረክ ነው። እንግዲህ ወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ በተለይ በሜክሲኮ፣ ካናዳና አሜሪካ የጣምራ አስተናጋጅነት እየተከናወነ የሚገኘው 23ኛው የዓለም እግር ኳስ ዋንጫ ጅማሮን ካደረገ ዛሬ 8ኛ ቀኑ ላይ ደርሷል። የምድብ ሁለተኛ ጨዋታዎች ትላንት ምሽት ጅማሯቸውን አድርገው እየተከናወኑ ነው የሚገኙት። ዛሬም የሚደረጉ ጨዋታዎች አሉ። ሌሊት ላይም እንደዚሁ የሚጠበቁ ጨዋታዎች ቀጥለው የሚከናወኑ ነው የሚሆነው። እነዚህን ጨዋታዎች እንመለከታለን። ከዛ አስቀድመን ግን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ እንግዲህ ጥያቄዎችን ወደ እናንተ በማድረስ ነው የምንጀምረው ማለት ነው። የመጀመሪያው ጥያቄ እነሆ ከናሁ ስፖርት የዛሬው ወደ እናንተ ይደርሳል። ቀዳሚው ጥያቄ የመጀመሪያው ጥያቄያችን የሚሆነው ኢትዮጵያን ከዓለም ዋንጫ ጋር የሚያስተሳስር ጥያቄ ነው። ዛሬ ወደ ሀገር ቤት መለስ እንበልና በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ የኢትዮጵያ ብሔራዊ ቡድን ወደ ዓለም ዋንጫው ለማለፍ 90 ደቂቃ ብቻ የቀረውን ጉዞ ማድረግ ችሏል፣ በታሪኩ ማለት ነው። ይሄ መቼ ነው የሆነው? የትኛው አሰልጣኝ ነበረ ይህንን አስገራሚ ጉዞ ማድረግ ከቻሉ በኋላ በመጨረሻው ጨዋታ ላይ በደርሶ መልስ በተደረገ ጨዋታ ላይ ተሸንፈው ከዓለም ዋንጫ የቀሩት? የአሰልጣኙን ስም ልታደርሱን ትችላላችሁ? እንድገመው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ወደ ዓለም ዋንጫው ኢትዮጵያን ለማሳለፍ በታሪክ ለመጀመሪያ ጊዜ 90 ደቂቃ ብቻ የቀረውን ጉዞ ማድረግ የቻሉት አሰልጣኝ ማን ናቸው የሚል ነው የዛሬው የናሁ ስፖርት የመጀመሪያው ጥያቄ ማለት ነው። ተጨማሪና ቀሪ ሁለቱን ጥያቄዎች ደግሞ በየመረጃዎቻችን መካከል ወደ እናንተ እናደርሳለን። ይህንን እየሞከራችሁ መረጃዎቻችንን እየተከታተላችሁ ቆይታ እንድታደርጉ እንጋብዛችኋለን። ትላንት ወደ ተደረጉት የምድብ 1 እና 2 የዓለም ዋንጫ የማጣሪያ ጨዋታዎችን እንመልከት። እንግዲህ የዓለም ዋንጫ ትላንት በምድብ 1 የተደረገ ጨዋታን ስንመለከት አዘጋጇ ሀገር ሜክሲኮ ከሳውዝ ኮሪያ ጋር ያደረጉት ጨዋታ በሜክሲኮ 1-0 አሸናፊነት ተጠናቋል። ይህ ጨዋታ ሉዊስ ሮሞ ባስቆጠራት ግብ 1-0 በሆነ ውጤት አዘጋጇ ሀገር ሜክሲኮ ድል ማስመዝገቧን ተከትላ እንግዲህ ሁለቱን ጨዋታ በተከታታይ በማሸነፍ ወደ ጥሎ ማለፍ 32ቱ የቀዳሚዋ ሀገር ሆናለች በመግባት ማለት ነው። እስካሁን ድረስ እንግዲህ ያረጋገጠ ብሔራዊ ሀገር የለም። አሁን ላይ እንግዲህ ሜክሲኮ ናት ይህንን ድል መጎናጸፍ የቻለችው። አስቀድማ ደቡብ አፍሪካን 2-0 በሆነ ውጤት ማሸነፏ የሚታወስ ነው። እንደዚሁም ደግሞ ሳውዝ ኮሪያን ትላንት ምሽት አሸነፈች። አሁን 6 ነጥብና 3 ንጹህ ግብ በመያዝ እንግዲህ ወደ ጥሎ ማለፍ 32ቱ መቀላቀሏን አረጋግጣለች። እዚሁ ምድብ ላይ ደግሞ ምሽት ላይ የተደረገ ሌላ ጨዋታ ነበረ። እንግዲህ
የ2010ን የዓለም እግር ኳስ ዋንጫ የውድድር መድረክን በታሪክ ለመጀመሪያ ጊዜ አፍሪካን ወክላ ማስተናገድ የቻለችው ደቡብ አፍሪካ በዚህ የዓለም ዋንጫ ላይ ሁለተኛ የምድብ ጨዋታዋን ማከናወን ችላለች። ትላንት እንግዲህ ከቼክ ሪፐብሊክ ጋር ያደረገችውን ጨዋታ አንድ አቻ በሆነ ውጤት ነው ያጠናቀቀችው። ቶቦሆ ሞኬሄና የተባለው ተጫዋች እንግዲህ ጎል አስቆጥሯል ወደ አቻ ውጤት የደቡብ አፍሪካ ብሔራዊ ቡድን እንዲመጣ ማለት ነውና ትላንት እንግዲህ ጎሉንም ካስቆጠረ በኋላ ክርስቲያኖ ሮናልዶ ሴሌብሬት የሚያደርግበትን የደስታ አገላለጽ ገልጿል። በስቴዲየም የነበረው ድባብ ልዩ ነበረ። ትላንትና እንግዲህ ከፖለቲካዊ አሁን ደቡብ አፍሪካ ከምትገኝበት አንዳንድ ሌሎች ዓለማት ካልወደዱላት እንቅስቃሴ ጋር ተያይዞ የደቡብ አፍሪካ ብሔራዊ ቡድን እየተደገፈ አይደለም የሚገኘው። ብዙዎች እየተቃወሙት ነው የሚገኘው። ብሔራዊ ቡድኑን ቢወዱም ነገር ግን ደግሞ ደቡብ አፍሪካ ላይ የሆነ ያለው ዘር ተኮር አንዳንድ መጥፎ ድርጊቶች ብሔራዊ ቡድኑን እንዳይደግፉ እያደረጋቸው ነው የሚገኘው። ትላንትና ግን በተቃራኒው የተወሰነ መለሳለስና አንዳንድ ነገሮችን ተመልክተናል፣ መሻሻል እንዳለበት ማለት ነውና ትላንትና እንግዲህ የደስታ አገላለጹን ተመልክተናል። የተጫዋቹን ደቡብ አፍሪካም ምናልባት በቀጣዩ ሶስተኛ የምድብ ጨዋታዎች ላይ ወደ ቀጣዩ ዙር ለማለፍ የምታደርገውን ተስፋ የሰጣት ነው ማለት ይቻላል። ይህ የዓለም እግር ኳስ ዋንጫ የውድድር መድረክ አሁን ለተሳታፊ ሀገራት በተለይ ከምድባቸው ለማለፍ የተሻለ በረከት አለው ተብሎ መጠቀስ ከቻለ የምድባቸው ምርጥ ሶስተኛ ሆነው የሚያጠናቅቁም ብሔራዊ ቡድኖች ወደ ጥሎ ማለፍ 32 የማለፍ እድል አላቸውና ምናልባት ያንን እድል ለመጠቀም የሚያስችላትን አንድ ነጥብ ማግኘት ትችላለች። ትላንት በነበረው የጨዋታ እንቅስቃሴ ማለት ነው። ትላንት እንግዲህ በምድብ ሁለት ሌሎችም ጨዋታዎች ተደርገዋል። ስዊዘርላንድ ከቦስኒያ ኤርዞጎቪና ጋር ያደረጉት ጨዋታ በስዊዘርላንድ 4-1 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ ማናዛቢ 74ኛውና 90ኛው ደቂቃ ላይ ሁለት ግብ ለስዊዘርላንድ ብሔራዊ ቡድን ከመረብ አሳርፏል። ቫርጋስ እንደዚሁ 84ኛው ደቂቃ ላይ የቀድሞ የአርሰናል ያሁኑ ደግሞ የሰንደርላንዱ የባየር ሊቨርኩሰንም ጭምር ተጫዋች የሆነው ግራኒት ዣካ ደግሞ 97ኛው ደቂቃ ላይ በፍጹም ቅጣት ምት አራተኛ ጎል ለስዊዘርላንድ ብሔራዊ ቡድን አስቆጥሮ ጨዋታው በስዊዘርላንድ 4-1 አሸናፊነት ተደምድሟል ማለት ነው። ስዊዘርላንድ ይህንንም ተከትሎ እንደዚሁ በግብ ክፍያ ብቻ ብልጫ ተወስዶባት ሁለተኛ ደረጃ ላይ የተቀመጠችበትን አጋጣሚ ተመልክተናል። በምድብ ሌላው ካታርን ካዘጋጀው ሀገር ካናዳ ጋር ያገናኙ ጨዋታ በካናዳ 6-0 አሸናፊነት ነው የተጠናቀቀው። ግማሽ ደርዘን ግብ በማስቆጠር የመጀመሪያ ድላቸውን ማሳካት የቻሉት በመጀመሪያው የምድብ ጨዋታ ላይ እንደምናስታውሰው ባቻ ውጤት ነበር ካናዳ ጨዋታዋን ያጠናቀቀችው። አሁን ወደ ድል ተመልሳ በምድቡ አራተኛ ነጥቧን ማስመዝገብ የቻለችበትን ውጤት ማስመዝገብ ችላለች። ላርኒ 16ኛው ደቂቃ ላይ፣ ጆናታን ዳቪድ ደግሞ 3 ግቦችን ከመረብ በማሳረፍ አትሪክ መስራት ችሏል። ከዚህ ቀደም እንግዲህ በዚህ በተጀመረውና በሂደት ላይ ባለው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሶስታ በመስራት ወይም ደግሞ አትሪክ በመስራት ቀዳሚው ተጫዋች ሊዮኔል አንድሬስ ሜሲ እንደነበረ እናስታውሳለን። አሁን ሌላ ተጨማሪ አትሪክ ተሰርቷል በካናዳ ብሔራዊ ቡድን በኩል። ጆናታን ዳቪድ ይህንን ታሪክ መጎናጸፍ ችሏል ማለት ነው። የከፍተኛ ጎል አስቆጣሪነቱንም ትራክ እንደዚሁ ከሊዮኔል አንድሬስ ሜሲ ጋር በጋራ መምራት ከወዲሁ የጀመሩበትን ጎል ነው ማስቆጠር የቻለው። ትላንት 29ኛው 45ኛውና እንደዚሁም 92ኛው ደቂቃ ላይ ነው ጆናታን ዳቪድ እነዚህን ሶስቱን የካናዳ ብሔራዊ ቡድን ግቦች ከመረብ ማሳረፍ የቻለው። ሳሊባ 64ኛው ደቂቃ ላይ፣ ማናሂ ደግሞ 75ኛው ደቂቃ ላይ በራሱ ግብ ላይ ያስቆጠራት ጎል ግማሽ ደርዘን ጎል አስቆጥረው ጨዋታውን በአስተማማኝ ሁኔታ ካናዳውያን 6-0 በሆነ ውጤት እንዲያሸንፉ አስችሏቸዋል ማለት ነው። በዚህ ጨዋታ ላይ የካታር ሁለት ተጫዋቾች በቀይ ካርድ ከሜዳ ወጥተዋል። እንግዲህ ቀይ ካርዱም የቁጥር ሁኔታ ወደ 5 ከፍ ብሏል እስካሁን በተደረጉ የምድብ ጨዋታዎች ማለት ነው። ምናልባት ሪከርድ ሊሰብር ይችላል እየተባለም ይገኛል። በእርግጥ የተሳታፊ ሀገራቶች ብዛት ከ32 ወደ 48 ከፍ ብሏል። ጨዋታዎችም ጨምሯል። የቀይ ካርድ ሪከርድ እስካሁን ድረስ እንግዲህ 28 ነው በዓለም ዋንጫው ታሪክ ማለት ነው። ምናልባት ይሄ ሊሰበር የሚችልበት እድል እንዳለ ከወዲሁ የእግር ኳሱ ሊቃን ይህንንም ትንታኔ እየሰጡበት ነው የሚገኘው ማለት ነው። ዛሬ ወደሚደረጉ ጨዋታዎች በቀጥታ እናልፋለን። ዛሬ አዘጋጇ ሀገር አሜሪካን ከኦስትሪያ ጋር ጨዋታቸውን ያደርጋሉ። ኦስትሪያና ዩኤስኤ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር የሚከናወን ነው የሚሆነው። በምድብ 4 እንግዲህ አሰልጣኝ ሞሪሲዮ ፖቼቲኖ የሚመራው የአሜሪካ ብሔራዊ ቡድን የመጀመሪያውን ጨዋታ ማሸነፉ የሚታወስ ነው። በሰፊ ጎል ልዩነት 4-1 በሆነ ውጤት ነው ማሸነፍ የቻሉት። የዛሬውን ጨዋታ በማሸነፍ ከካናዳ በመቀጠል አዘጋጆች ሀገር ወደ ጥሎ ማለፍ 32 ለመግባት የበለጠ እድል እንዳላቸው እየተገለጸ ነው የሚገኘው ማለት ነው። በሌላ ጨዋታ ምድብ
3 ላይ እንደዚሁ ስኮትላንድ ከሞሮኮ ጋር የሚያደርጉትም ጨዋታ ይጠበቃል። የሞሮኮ ብሔራዊ ቡድን በመጀመሪያው የምድብ ጨዋታ ላይ የብራዚል ብሔራዊ ቡድን ገጥሞ አንዳቻ በሆነ ውጤት ጨዋታውን ማጠናቀቁ የሚታወስ ነው። ዛሬ ሁለተኛ ጨዋታውን ሌሊት 7 ሰዓት ላይ ከእኩለ ሌሊት በኋላ ጨዋታቸውን ያከናውናሉ። እንደዚሁም ደግሞ እዚሁ ምድብ ላይ የምትገኘው ሀገረ ብራዚል እና በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ 5 ጊዜ መድረኩን የዋንጫ ክብር በማሳካት ቀዳሚዋ ሀገር ከሃይቲ ጋር ትጫወታለች። ብራዚል የመጀመሪያውን ጨዋታ ከሞሮኮ ጋር አቻ ነው የተለያየችው። እንግዲህ ዛሬ ደግሞ ሃይቲን በቀላሉ በማሸነፍ ነጥቧን ወደ 4 ከፍ በማድረግ ከምድቧ የማለፍን ተስፋ የበለጠ ታሰፋለች የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። ይህ ጨዋታ ሌሊት ንጋት ላይ እንግዲህ በኢትዮጵያ ሰዓት አቆጣጠር 9 ሰዓት ከ30 ሲል ጅማሮን የሚያደርግ ነው የሚሆነው። ምድቡን ስኮትላንድ 3 ነጥብ ይዛ በቀዳሚነት ትመራለች። ሞሮኮ እና ብራዚል አንዳንድ ነጥብ አላቸው። ሃይቲ ደግሞ እንደዚሁ እስካሁን ድረስ ምንም ነጥብ ሳታስመዘግብ በ0 ነጥብ 4ኛ ደረጃ ላይ የተቀመጠችበትን ውጤት እየተመለከትን ነው የምንገኘው። በብራዚል ብሔራዊ ቡድን በኩል ዛሬ አንጋፋው አሰልጣኝ ካርሎ አንቸሎቲ በበርካቶች የሚወደደውን ኔይማር ጁኒየር ለጨዋታው ዝግጁ ያለመሆኑን እየገለጹ ነው የሚገኙት። ከጉዳት ጋር ተያይዞ በሞሮኮም ጨዋታ ከስብስብ ውጪ እንደነበር ይታወሳል። ብዙ የእግር ኳስ አፍቃሪያን ይህ ተጫዋች እንዲመጣና ሜዳ ላይ ዳግም ለመመልከት ፍላጎት እንዳላቸው ድምጻቸውን እያስተጋቡ ቢገኙም ተጫዋቹን ግን እንግዲህ ጉዳት ከዓለም ዋንጫ ውጪ እያደረገው ነው የሚገኘው። ዛሬም ይገባል ወደ ሜዳ ይመለሳል የሚሉ ነገሮች በርከት ብለው አስቀድሞ ሲወጡ ቢገኙም አሁን ግን የመግባቱ ነገር አጠራጣሪ ውስጥ ስለ መግባቱ እየተነገረ ነው የሚገኘው ማለት ነው። እንግዲህ ዓለም ዋንጫን የተመለከቱ መረጃዎቻችን ይህንን ይመስላሉ። ወደ ትላንት የጠየቅናቸውን ጥያቄዎች በመመለስና በመሳተፍ በርከት ያሉ ተመልካቾቻችን እንግዲህ አብራችሁን እንዳላችሁ እያሳያችሁ ነው የምትገኙት። እጅግ በጣም እናመሰግናለን። ለምትሰጡን ማንኛውንም ማስተያየት በነጻነት እያመሰገንን ጥያቄዎቹን በማስተዋወስ መልሶቹን ወደ እናንተ አድርሰን ተሳትፎ ያደረጋችሁ ተመልካቾቻችንን ስም ዝርዝር ደግሞ ከዚህ በማስከተል ወደ እናንተ እናደርሳለን። የመጀመሪያው ጥያቄ የነበረው ትላንትና እንግዲህ ፊፋ ለሻምፒዮናው ሀገር ምን ያህል ሚሊዮን ዶላር በሽልማት መልክ ያበረክታል የሚል የመጀመሪያው ጥያቄያችን እንደነበረ ይታወሳል። 50 ሚሊዮን ዶላር ያላችሁ ተመልካቾቻችን በትክክል መልሱን አግኝታችሁታል። እንግዲህ በካታሩ አስተናጋጅነት ተከናውኖ በአርጀንቲና ሻምፒዮናነት የተጠናቀቀው የ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሻምፒዮና የነበረችው ሀገር አርጀንቲና 42 ሚሊዮን ዶላር ነበር ተሸለማ የነበረችው ማለት ነውና የ8 ሚሊዮን ዶላር ከፍታን በማሳየት በዘንድሮ ዓመት ፊፋ ይህንን የሽልማት ፓኬጅ ከፍ በማድረግ ወደ 50 ሚሊዮን ዶላር ከፍ ማድረጉን አስቀድሞ ይፋ እንደነበረ የሚታወስ ነውና በዚህ አጋጣሚ እንግዲህ 50 ሚሊዮን ዶላር ያላችሁ ተመልካቾቻችን አግኝታችሁታል። ሌላኛው የጎል ላይን ቴክኖሎጂ በየትኛው የዓለም ዋንጫ ነበረ ተግባራዊ የተደረገው የሚል ጥያቄም ወደ እናንተ አድርሰን ነበር። በርከት ያሉ ተመልካቾቻችን እዚህ ላይ ጥሩ ተሳትፎ በማድረግ ትክክለኛ መልሱንም አግኝታችሁታል። 2014 ብራዚል አስተናግደው ሀገረ ጀርመን ሻምፒዮናነት የተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ነበር እንግዲህ ይሄ የጎል ላይን ቴክኖሎጂ ተግባራዊ የተደረገው ማለት ነው። ፊፋ ይህንን ነገር ተግባራዊ እንዲያደርግ የሚያስገድደው እንግዲህ በ2010 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንደምናስታውሰው የእንግሊዝ ብሔራዊ ቡድንና ጀርመን በተጫወቱበት ጨዋታ በተለይ ፍራንክ ላምፓርድ ከመሃል ሜዳ አካባቢ አክርሮ የመታት ኳስ 90 ዲግሪውን ገጭታ መስመር ነክታ ከወጣች በኋላ የጎል ላይን ቴክኖሎጂ ስላልነበረ ጎሉ ተሽሮ ነበርና ብዙ የእግር ኳሱ አፍቃሪያን በተለይ እንግሊዛውያን ደግሞ ተደጋጋሚ እንደዚህ አይነት ክስተት ስለሚያጋጥማቸው ከዚህ ቀደም ከአርጀንቲና ጋር የነበራቸውንም የፍጻሜ ጨዋታ እንደዚሁ በእጅ ጎል አስቆጥሮ ዋንጫ ወስዶብናል የሚል ቂም ስላላቸው አሁንም በዛ እንቅስቃሴ ላይ እንደምናስታውሰው በዓለም ዋንጫ ላይ በተደጋጋሚ ልክ ባልሆኑ ሁኔታዎች የእንግሊዝ ብሔራዊ ቡድን የሚገባውን ውጤት አያገኝም በሚል ብዙ ነገሮችን ሲያስተጋቡ እንደነበር እናስታውሳለን። ያንን መሰረት በማድረግ እንግዲህ ፊፋ ይህንን ነገር ሶልቭ ለማድረግ የጎል ላይን ቴክኖሎጂን ይዞ መጥቶ በ4 ዓመቱ ማለት ነው እዚሁ ብራዚል ባስተናገደችው የዓለም ዋንጫ ላይ ነበረ ተግባራዊ ማድረግ የቻለው ማለት ነው። ስለዚህ 2014 የብራዚሉ የዓለም ዋንጫ ላይ ነው የጎል ላይን ቴክኖሎጂ ተግባራዊ መደረግ የጀመረው ያላችሁ ተመልካቾቻችን በትክክል መልሳችሁታል። ሌላኛው በሶስተኛ ቢሆን ብለን ያቀረብነው የነበረው ትላንት ሜክሲኮና እንደዚሁ የሳውዝ ኮሪያ ያደረጉትን ጨዋታ ትክክለኛ የጨዋታ ውጤት እንድትገምቱልን ነበረ። ይህንን እንግዲህ እንዳለመታደል ብዙ ተመልካቾቻችን መገመት አልቻላችሁም። ጨዋታው እንግዲህ 1-0 በሆነ ውጤት በሜክሲኮ አሸናፊነት መጠናቀቁን ቀደም ሲል ስንገልጽ
ስንገልጽላችሁ ነበር። ትላንት እንግዲህ በነበረው የጥያቄና መልስ ፕሮግራማችን ላይ የተሳተፋችሁና መልሱን በትክክል ያገኛችሁ ተመልካቾቻችንን ወደ እናንተ እናደርሳለን። ከዛ በፊት ግን በአቀራረባችን ላይ በተለያዩ ጉዳዮች ላይ ለምትሰጡን ሀሳብ አስተያየት እጅግ በጣም እናመሰግናለን። ለምሳሌ ያህል ዝናቡ ገብረ ማርያም የተባለ ተመልካቻችን ፕሮግራማችንን ሁልጊዜም እንደሚከታተል ገልጾልናል። እንግዲህ እጅግ በጣም እናመሰግናለን። ማስተካከል ያሉብንን መረጃዎችና አንዳንድ ጉዳዮች እንግዲህ ለእናንተ በሚመች መልኩ እያደረግን ደግሞ ማቅረባችንን የምንቀጥል ነው የሚሆነው። እንደዚሁ ሻውል ዳኜ ነው ስሜ፣ ብዙ ጊዜ ሳውል ዳኜ እያልክ ነው የምታነበው የሚል የስም እርምትን የያዘ ቅሬታ አቅርቦብኛል ተመልካቻችን። እናመሰግናለን፣ እናስተካክላለን። ሻውል ዳኜ ሌሎች እንግዲህ ጥያቄው ላይ የተሳተፋችሁትን ምላሾቻችንን ወደ እናንተ ለማድረስ ሙባረክ አብዲ፣ ወንዶሰን ፍቃዱ፣ ብርሃኔ ንጉሴ፣ ተሰማ ሳሙኤል፣ ሮቢ ሽመልስ፣ ጌታቸው አየነው፣ ሙላለም ሞላ፣ ዋለ መሐመድ፣ ወርቅዬ ዳንኤል፣ ገብሬ፣ አሌክስ ባሎዊ፣ ማናዬ ጌትነትና አንዳርጌ ወርቁ ናቸው። ትላንት በነበሩ 3 ጥያቄዎች ላይ የነቃ ተሳትፎ በማድረግ የናሁ ስፖርት ተከታታይ መሆናቸውን ያሳዩ ተመልካቾቻችን እጅግ በጣም እናመሰግናለን። እንግዲህ ዛሬ ቀደም ሲል የነበረውን ጥያቄ ወደ እናንተ አድርሰናል። ኢትዮጵያ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ለመጀመሪያ ጊዜ ወደ ዓለም ዋንጫው መድረክ ለመምጣት 90 ደቂቃ የቀረውን ተጋድሎ እና ስኬታማ ጉዞ ማድረግ የቻለችው በየትኛው አሰልጣኝ ስር ሆና ነው? መቼ ነው የሚል ነው። የአሰልጣኙን ስም ከጠቀሳችሁልን በቂ ነው። የመጀመሪያው የዛሬው ጥያቄያችን ይሄ ነው። ተጨማሪ 2ቱን ጥያቄዎች ደግሞ እንደዚሁ ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ በየመረጃዎቻችን መካከል ወደ እናንተ እናደርሳለን። አሁን መረጃዎቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በተለይ ደግሞ ዝውውርን መሰረት ያደረጉ መረጃዎችን ወደ እናንተ ማድረሳችንን ስንቀጥል የዩናይትድን መረጃ ቀዳሚ እናደርጋለን። ማንቸስተር ዩናይትዶች የማርከስ ራሽፎርድን ጉዳይ ዳግም ሊያጤኑት እንደሚችሉ እየተገለጸ ነው የሚገኙት። በርከት ያሉ ከወደ እንግሊዝ የሚወጡ የመረጃ ምንጮች እንደሚጠቁሙት ከሆነ ማርከስ ራሽፎርድ አሁን በሚገኝበት አቋም እዚሁ ዩናይትድ ውስጥ ቢቆይ ይሻላል ለአንድ የውድድር ዓመት የሚሉ ድምጾች እየተበራከቱ ይገኛሉ። ተጫዋቹ እንግዲህ ከዩናይትድ ጋር ከተለያየ በኋላ በውሰቱል ለተለያዩ ክለቦች ጨዋታ እያደረገ እንደሚገኝ ይታወቃል። በተለይ ለዛው ለፕሪሚየር ሊጉ ክለብ አስተን ቪላ ለ6 ወራት የቆየ የውል ወይም የውሰት ውል ካደረገ በኋላ ከዛ በኋላ ደግሞ በውድድር ዓመቱ መጨረሻ እንደተመለከትነው ወደ ካታሎናው ክለብ ባርሴሎና በማቅናት ለባርሴሎና በተለይ የላሊጋውን የዋንጫ ክብር ከፍ እንዲያደርግ በሌሎችም የውድድር አይነቶች ስኬታማ እንዲሆን ትልቅ ሚና ከነበራቸው ተጫዋቾች መካከል አንደኛው ማርከስ ራሽፎርድ ነው። ይህ እንግሊዛዊ ኢንተርናሽናል አሁን ላይ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በአሰልጣኝ ቶማስ ቱኸል ስር ለሶስቱ አናብስቶች እጅግ በጣም ማራኪ እንቅስቃሴ ማድረግ ብቃቱን እያስመሰከረ ነው የሚገኘውና አሁን ላይ የሚገኝበትን ወቅታዊ አቋም በተመለከተ እንግዲህ የክለቡ ሰዎች ለሁለት እንደተከፈሉ እየተገለጸ ይገኛል። አንዳንዶቹ እንግዲህ በማንቸስተር ዩናይትድ ማሊያ ብናየው የሚል ሀሳብ እየሰጡ ነው የሚገኙት። ማርከስ ራሽፎርድ እንግዲህ ካሪንግተን የማሰልጠኛ ማዕከል ውጤት ከሆኑ እንደዚሁ የዚህ ማሰልጠኛ ማዕከል ፍሬ ከሆኑ ተጫዋቾች መካከል አንደኛው ነውና የክለቡ ዲኤንኤ ያለው ተብሎ ስለሚነገር ወይም ስለሚታመን እንደዚህ ከአካዳሚ የሚወጡ ተጫዋቾች በዩናይትድ ቤት ያስፈልጋሉ የሚሉ ተቆርቋሪ የሆኑ ተጫዋቾች ለዩናይትድ ያስፈልጋሉ የሚሉ ድምጾች ከዚህ ቀደም በተደጋጋሚ ከአካዳሚ ለሚወጡ ተጫዋቾች ድምጽ ሲሆኑ ደጋፊዎች ተመልክተናል። የኮቢ ማይኖን ጉዳይ ማንሳት እንችላለን። ከአሰልጣኝ ሮበን አሞሪም ጋር ሰጣ ገባ ውስጥ በገባበት ጊዜ ወደ ሌላ ክለብ ያምራ የሚሉ ድምጾች በነበሩበት ሰዓት ላይ ተጫዋቹ ከአካዳሚው
ቢቆይ የሚሉ ደግሞ ድምጾችም እንደዚሁ ተጫዋቾችን ሲወግኑ እንደነበረ ማስተዋል ይቻላልና አሁን ላይ ማርከስ ራሽፎርድ በዓለም ዋንጫውም ግሩም ጅማሮ እያደረገ ነው የሚገኘው። በካታሎናው ክለብ ባርሴሎናም በጣም ማሳለፍ ችሏል። እሱ በዛው በባርሴሎና የመቆየት ፍላጎት አለው ተብሏል። ነገር ግን ማንቸስተር ዩናይትድ ደግሞ አሁን ደግሞ የሚያወጣውን ኮስት ሚኒማይዝ ለማድረግ የፋይናንሱንም ሁኔታ እንትን በማለት ለማስተካከል በእጁ የሚገኙትን አቅሞች ለመጠቀም የሚፈልገው ተብሏል ተጨማሪ ግዢ ከሚፈጽም። ስለዚህ ማርከስ ራሽፎርድ ለአንድ የውድድር ዓመታት ቢቆይ የሚሉ ሀሳቦች እየተነሱ ነው የሚገኙት። ቀጣይ የሚሆነውን እንመለከታለን። ዩናይትድ ከማርከስ ራሽፎርድ ጋር የሚያሳልፈው ውሳኔ የክለቡ ደጋፊዎች ይህን እንዲጠብቁት የሚገኘው። እናንተ ምን ትላላችሁ? አሁን ማርከስ ራሽፎርድ ባለው ብቃት በዩናይትድ ቤት በአዲሱ የውድድር ዓመት ብንመለከተው ይሻላል ወይስ ደግሞ ወደ ሌላ ክለብ ተሽጦ ሌላ አዲስ ተጫዋች ቢመጣ ይሻላል? እስኪ የዩናይትድ ደጋፊዎች፣ ሌሎችም የእግር ኳሱ ቤተሰቦች ሀሳብ ልሰጡበት ትችላላችሁ። ከዚሁ ከዩናይትድ ጋር በተያያዘ እንግዲህ ማቲያስ ፈርናንዴዝን ከዌስትሃም ዩናይትድ ለማስፈረም ከሚፈልጉ ክለቦች መካከል አንደኛው እሱ እንደሆነ ይታወቃል። ይህንን የ21 ዓመት የአማካኝ ስፍራ ተጫዋች ለማስፈረም አሰልጣኝ ማይክል ካሪክን ፍላጎት አለው ተብሏልና ተጫዋቹ ግን አሁን ደግሞ ሌላ ተጫራች ክለብ እንደመጣለት እየተገለጸ ይገኛል። በዚያው በፕሪሚየር ሊጉ እየተሳተፈ የሚገኘው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የተጫዋቹ ፈላጊ ሆኖ ብቅ ብሏል። ማቲያስ ፈርናንዴዝ ከዚህ ቀደም ከአርሰናል ጋርም ስሙ ሲያያዝ እንደነበረ ይታወቃል። አሁን አርሰናሎች ትኩረታቸውን ወደ ሌላ አቅጣጫ በማድረግ ከተለያዩ ተጫዋቾች ጋር ነው ስማቸው እየተያዘ የሚገኘውና እንግዲህ ምናልባት ቀጣይ ማቲያስ ፈርናንዴዝ ማረፊያ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ሊሆን የሚችልበትም እድል አሁን በስፋት እየተዘገበ ነው የሚገኘው። በተለይ አሰልጣኝ ሮቤርቶ ዲዘርቢ ወደ ቶተንሃም ሆትስፐርስ ከመጡ በኋላ አዳዲስ ተጫዋቾችን ለእሳቸው ያጫዋት ፍልስፍና የሚመቿቸውን ተጫዋቾች በማደን ላይ ነው የሚገኙት። እንግዲህ በታምር እንደተረፉ ይታወቃል ከመውረድ በውድድር ዓመቱ መጨረሻ። እንግዲህ በዚህ ዓመት በአዳዲስ ተጫዋቾች የበለጠ ታግዘው ምን አይነት ውጤት ሊያስመዘግቡ ይችላሉ የሚለውም ነገር ተጠባቂ ነው የሚሆነው ማለት ነው። ወደ አርሰናል መረጃ ስናመራ እንግዲህ አርሰናል በተለይ አትሌቲኮ ማድሪዱን የፊት መስመር አጥቂ እንደዚሁ ጁሊያን አልቫሬዝን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ይታወቃል። ተጫዋቹ ግን በዚያው በስፔን ሁኔታ የማድረጉትም አለው የሚሉ መረጃዎችም እየወጡ ነው የሚገኘው። ባርሴሎና ነው እሱ የመረጠው ከዚህ ነገር ግን አሁን ደግሞ አርሰናሎች ወይም ደግሞ የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪድ አማራጭ ይዞ መጥቷል። ጁሊያን አልቫሬዝን ለማስፈረም ፍላጎት ካላችሁ ቪክቶር ጊዮኬሬሽን ሲደመር 50 ሚሊዮን ፓውንድ እጃችን ላይ ስታስቀምጡ ነው ጁሊያን አልቫሬዝን ስለማስፈረም ማሰብ የምትጀምሩት የሚል ሀሳብ እየገለጹ እንደሚገኙ እንግዲህ ከወደ ስፔን የሚወጡ መረጃዎች እየጠቆሙ ነው የሚገኙት። ቪክቶር ጊዮኬሬሽ ደግሞ በውድድር ዓመቱ መጨረሻ በተለይ የሱን ባህሪ የሱን ብቃት የሚያሳዩ እንቅስቃሴዎችን ለአርሰናል ደጋፊዎች ማየት ይችላል። ይህም ደግሞ በአርሰናል ደጋፊዎች ልብ ያደረገው ነው ውድድር ዓመቱ መጨረሻ የነበሩት ትግሎች ማለት ነው። እንግዲህ ጅማሮ ብዙ የእግር ኳሱ ሊቃኖች የአርሰናል ደጋፊዎች ይመሰክራሉ። በጣም ከብዶት ነበረ። በዛ በስፖርቲንግ ሊዝበን ቤት በነበረው ቆይታ ሁሉ ግርማ ሞገሱ ተገፎ ከተጠባባቂ ወንበር እየተደረጋቸው ጨዋታዎች በጣም ነበሩ እናስታውሳለን። ነገር ግን በውድድር አፈጻጸም ጥሩ መሆኑን እንደውም ደግሞ ከክለቡ ጋር ክብር ለማሳካት ጥሩ ሚና ከነበራቸው ተጫዋቾች መካከል አንደኛው መሆኑን ተከትሎ ይህንን አይነት አማራጭ ይጠቀማሉ ተብሎ አይጠበቅም። ቪክቶር ጊዮኬሬሽ በቀጣዩ የውድድር ዓመታትም በአርሰናል ለመታየት ከሚፈልጉ ተጫዋቾች መካከል አንደኛው ነው። የሱም ፍላጎት እንግዲህ ብዙ መስዋዕት ከፍሎ ነው ወደ እንግሊዝ አርሰናል የመጣው ማለት ነው። ትዳሩን ፈቶ እስከ መምጣት በኋላ ላይ ቢገናኙም ይህንን አይነት መስዋዕትነት ፈለለትን ክለብ በአንድ ዓመት ውስጥ ለቆ ወደ ስፔን ያመራል ለማለት አይቻልምና አትሌቲኮ ማድሪድ ግን የማይቻል እንዳይሞከር ዝውውሩ የሚመስል ቅድመ ሁኔታ አስቀምጠውባቸዋል። በእንደ አይነት ሁኔታ እንዴት ልንመለከተው እንችላለን በቀጣይ እናያለን። ሌላኛው ከአርሰናል ጋር ተያይዞ እየወጡ ያሉ መረጃዎች እንግዲህ በርከት ያሉ ተጫዋቾች ናቸው ወደ አርሰናል ይቀላቀላሉ ተብሎ የሚገመተው። አርሰናል በተጠባባቂነት ደግሞ እንደዚሁ አሁን ላይ በተለይ በተጠናቀቀው የእንግሊዝ ፕሪሚየር ሊግ የውድድር ዓመት ላይ ሄርሊንግ ብራውት ሃላንድን በመከተል የከፍተኛ ጎል አስቆጣሪነቱን ትራክ ሁለተኛ ሆኖ ያጠናቀቀው ኢጎር ቲያጎንም የማስፈረም አማራጭ ውስጥ ለመግባቱ እየተገለጸ ይገኛል። ይህ ብራዚሊያ ኢንተርናሽናል እንግዲህ በብራዚል ብሔራዊ ቡድን ጥሪ ተደርጎለት ቢጫው ማሊያ አጥልቆ ጨዋታ እያደረገ ይገኛል። በዓለም ዋንጫው ማለት ነው። እስከ 2031 ድረስ የሚያቆይ የውል ኮንትራት በብሬንትፎርድ ሲቲ የውል ኮንትራት አለውና ይህንን ለቆ ይመጣሉ የሚለውም ነገር ተጠባቂ ነው። ነገር ግን
አርሰናል ስሙ እየተያዘ አሁን ላይ እየወጡ ያሉ መረጃዎች ግን ኢጎር ቲያጎንም እንደዚሁ ከአርሰናል ጋር እያያዙት ነው የሚገኘው። የተጫዋቹ ባለንብረት ክለብ ብሬንትፎርድ ሲቲ እስከ 80 ሚሊዮን ፓውንድ ድረስ ለዝውውሩ እንደሚፈልግም እየተነገረ ነው የሚገኘው ማለት ነው። በእርግጥ ተጫዋቹ አቅም እንዳለው ማሳየት ችሏል። የኒውካስል ዩናይትድን መረጃ እንደዚሁ ስናስከትል ደግሞ ኒውካስል ዩናይትድ እንግዲህ የአርሰናሉን የግራ ክንፍ አጥቂ በክረምቱ የተጫዋቾች የዝውውሩ መስኮት ከክለቡ ጋር ያዩ ይችላሉ ተብለው የተጫዋቾች ሊስት ላይ ስሙ የሰፈረው ገብርኤል ማርቲኔሊ ማስፈረም ፍላጎቱ ከፍተኛ እንደሆነ እየተገለጸ ይገኛል። በተለይ ማክፓይሶቹ እንግዲህ አስቀድመው የካታሎናው ክለብ ባርሴሎና አንቶኒ ጎርደንን ወስዶባቸዋል ወይም ገዝቷቸዋል። ስለዚህ የዛን ተጫዋች አይነተኛ ተተኪ እያፈላለጉ ነው የሚገኙት። የፕሪሚየር ሊግ ልምድ ያለውን ተጫዋች ነው እየፈለጉም እንደሚገኙ መረጃዎች እየጠቆሙ የሚገኙት። ለዚህ ደግሞ ትክክለኛው ተጫዋች ገብርኤል ማርቲኔሊ ነው የሚል እምነት አላቸው ተብሏል። ኤዲያውም በተጫዋቹ ብቃት ሁልጊዜ እንደሚደመሙ እየተገለጸ ነው የሚገኘው። አርሰናል ከ70 እስከ 80 ሚሊዮን ዩሮ ይፈልጋል ተብሏል ለዝውውሩ ማለት ነው። እና ገብርኤል ማርቲኔሊ በነገራችን ላይ አርሰናል ደጋፊዎችን ቢያቆስልም በእንቅስቃሴው ይሆናል እየተባለ በሚጠበቅበት አንዳንድ የጨዋታ አጋጣሚ ሳይሆን እየቀረ አፈጻጸሙ በጣም ደካማ ቢሆንም ትልልቅ ክለቦች ራዳር ውስጥ ነው የሚገኘው። አንዳንዶች ተጫዋቹ በጣም አቅም አለው፣ በጣም ክሎት አለው፣ በጣም ፈጣን ነው፣ ነገር ግን የአሰልጣኝ ሚካኤል አርቴታ አካሄድና ጨዋታ አልተመቸውም። ስለዚህ ክለብ ቢቀይር ይሄ ተጫዋች ውጤታማ መሆን ይችላል፣ ጥሩ የእግር ኳስ ክሎት ካላቸው ወጣት ተጫዋቾች መካከል አንደኛው ነው የሚል እምነት አላቸውና ምናልባት እንግዲህ በኤዲያው ስር ምን አይነት እንቅስቃሴ ሊያሳይ ይችላል ወደ ኒውካስል ዩናይትድ የሚያመራ ከሆነ የሚለውን ነገር በ2026/27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ላይ የምንመለከተው ነው የሚሆነውና አርሰናሎች እንግዲህ ዳጎስ ያለ ከሽያጭ የሚገኙ ገንዘቦችንም በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ሊያገኙ እንደሚችሉ እየተነገረ ነው የሚገኘው ማለት ነው። ወደ ሊቨርፑል መረጃ ስናመራ ደግሞ ሊቨርፑል እንግዲህ ቪክቶር ሞኒዮዝን ስለማስፈረሙ እየተገለጸ ነው የሚገኘው። ከስምምነት ላይ ደርሷል። ይህንን የ22 ዓመት ተጫዋች ለማስፈረም የመርሲሳይዱ ክለብ ሊቨርፑል ከፍተኛ ጥረት ሲያደርግ ቆይቶ በስተመጨረሻም ከኒውካስል መዳፍ ላይ ነው የነጠቀው። ይህንን ተጫዋች ወደ 40 ሚሊዮን ዩሮ ኢንቨስት አድርጎበታል ተብሏል። ዩናይትዶች እንግዲህ ይህንን ተጫዋች ዘለግ ላሉ የውድድር ዓመታት ያስፈርሙታል የሚል ድምዳሜ ላይ ተደርሷል። በቀጣይ ክለቡ ኦፊሻል ያደርገዋል የሚሉ መረጃዎችም እየወጡ ነው የሚገኙት። አንዶኒ ራዮላ የመጀመሪያ ፍሪማቸውን እንግዲህ አግኝቷል፣ የመጀመሪያ ተጫዋቻቸውን አግኝቷል። ሊቨርፑልን ወደ ላቀ ብቃት ወደሚታወቅበት ጀግንነት ባለፈው ዓመት ሻምፒዮና እንደነበረው በአርነ ስሎት ስር የተሻለውን በክሎፕ የበለጠ ሲያብብ የመጣውን ሊቨርፑልን ለመገንባት ነው እንግዲህ ለደጋፊዎች ቃል እየገቡ የሚገኙት። እነዚህ ወጣት ተጫዋቾች ደግሞ መምጣታቸው የበለጠ አቅማቸውን ሊያሳዩ የሚችሉበት እድል እንደሚከፍትላቸው እየተነገረ ነው የሚገኘው። እንግዲህ አዲሱ የኤስ ሚላን አሰልጣኝ መሆናቸው የተረጋገጠው የቀድሞ የቀይ ሰይጣናቱ አለቃ ሩበን አሞሪም ደግሞ ሳንሴሮ ከመድረሳቸው እንግዲህ የተለያዩ አዳዲስ ተጫዋቾችን ለማስፈረም ከፍተኛ ጥረት በማድረግ ላይ ነው የሚገኙት። አንደኛው የዩናይትዱ የአማካኝ ስፍራ ተጫዋች አብሮ በዩናይትድ ቤት መስራት የቻሉት ዩራጋዊው የአማካኝ ስፍራ ተጫዋች ማኑኤል ኡጋርቴ ነው። ኡጋርቴ እንግዲህ ከፒኤስጂ ነበረ በቀጥታ ወደ ዩናይትድ ወደ 60 ሚሊዮን ዩሮ ኢንቨስት ተደርጎበት ኦልድ ትራፎርድ ስቴዲየም የደረሰው፣ ነገር ግን የተጠበቀውን ያህል ሳይሆን ቀርቶ አሁን ላይ እንግዲህ ወደ ዩናይትድም ሊለቀው ከጫፍ ደርሷል ተብሏልና ወደ ኤስ ሚላን የማምራቱ ነገር አይቀሬ ስለመሆኑ እየተገለጸ ነው የሚገኘው። አቅም አለው። የበለጠ አብረን ብንሰራ ደግሞ የተሻለ ነገር ማምጣት እንችላለን የሚሉት ሩበን አሞሪም ቀጣይ ማኑኤል ኡጋርቴን የማስፈረም ፍላጎት አላቸው ተብሏል። ወደ አርሰናል የመጨረሻው መረጃችን ስናልፍ አርሰናል ጆርጂያዊውን የ21 ዓመት ባለተሰጥኦ ተጫዋች አንድሪያ ባርቲሽቪሊን ለማስፈረም ፍላጎት አላቸው ተብሏል። አንዳንድ ጉዳዮች ስለመጠናቀቃቸው እየተገለጸ ነው የሚገኘው። ለኮልኬት እየተጫወተ የሚገኘው ይህ ተጫዋች እንግዲህ በ26 ከክለቡ ጋር ያለው የውል ኮንትራት እንደሚያበቃም ሳሚ ሞክቤልን ጨምሮ የተለያዩ ለአርሰናል ቅርበት ያላቸው የመረጃ ምንጮች እየዘገቡ ነው የሚገኙ። ተጫዋቹ 1.70 ሴንቲሜትር ይረዝማል። ገና ነው፣ ገና በጣም ታዳጊ ተጫዋች ነው። ቁመቱም ከዚህ ዘለግ የሚልበት እድል አለውና የእግር ኳስ ክሎቱም እጅግ በጣም ከፍተኛ እንደሆነ ከእድሜው ጋር እንደማይመጣጠን ሁላ ነው የእግር ኳስ አረዳዱ እየመሰከሩለት የሚገኘውና ብዙ የእግር ኳሱ ሊቃኖች በተለይ በእንግሊዝ ፕሪሚየር ሊግ ላይ ተጫውቶ ማለፍ የቻሉት ወደ አሰልጣኝ ሚካኤል አርቴታ የሚመጣ ከሆነ አሁን ካለው ስብስብ ጋር ልምዱን እየቀሰመ ወደ ተሻለ ከፍታ የሚወጣበት እድል ሰፊ ነው የሚሉ መረጃዎች እየወጡ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለት አርብ ሰኔ 12 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎች ይህንን ነው የሚመስሉት። የመረጃ ሰዓታችንን ከማጠናቀቃችን አስቀድመን ግን
የዓለም ዋንጫን የተመለከቱ ጥያቄዎችንም በየመሃሉ ወደ እናንተ እያደረስን ስላለን ተጨማሪ 2 ጥያቄዎችን ወደ እናንተ እናደርስ። የመጀመሪያውን ጥያቄ እናስታውሳችሁ። የዛሬው የናሁ ስፖርት የመጀመሪያው ጥያቄ የነበረው የኢትዮጵያ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ በታሪክ ለመጀመሪያ ጊዜ ለመሳተፍ ከጫፍ ደርሶ 90 ደቂቃ እየቀረው በደርሶ መልስ ድምር ውጤት ተሸንፎ ከውድድር መድረኩ ሳይደርስ የቀረው በየትኛው አሰልጣኝ እየተመራ ነው የሚል ጥያቄ ነው። የኢትዮጵያን ብሔራዊ ቡድን የወቅቱን አሰልጣኝ ስም ነው የምታደርሱን የመጀመሪያው ጥያቄ ማለት ነው። ሁለተኛው ጥያቄ ደግሞ አሁን የዓለም እግር ኳስ ዋንጫ የውድድር መድረክ እንደሚታወቀው ከ1930 ከጀመረ በኋላ 23ኛው መድረኩ ላይ ነው የሚገኘው። በዚህ ሂደት ውስጥ እንግዲህ የተለያዩ ክስተቶችን እያስመለከተን ይገኛል በየ4 ዓመቱ ማለት ነውና አንደኛው ደግሞ በዓለም ዋንጫው ላይ በእድሜ ትንሽና በእድሜ ትልቅ ጨዋታቸውን የሚያደርጉ እንደዚሁ ይመዘገብላቸዋል በታሪክ ማለት ነው። ለመሆኑ እስካሁን ድረስ በተከናወነው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በእድሜ ትልቁ ተጫዋች ማን ነው? ይህንን እንድታደርሱን እንጋብዛችኋለን። ፍንጭ ለመስጠት ያህል ለሰሜን አፍሪካዊቱ ሀገር ግብጽ ነው የሚጫወተው ይሄ ተጫዋች። የተጫዋቹን ስምና በስንት ዓመቱ እንደተጫወተ እንድትገልጹልን እንፈልጋለን። ዛሬ እንግዲህ ሶስተኛው ግምታችን የሚሆነው ወደ ጨዋታ ፊክስቸር ነው የሚያደርሰን ማለት ነው። አዘጋጇ ሀገር ዩኤስኤ ከኦስትሪያ ጋር የሚያደርጉትን የዛሬ የምድብ ሁለተኛን ጨዋታ በምድብ 4 ይከናወናል። ምሽት 4 ሰዓት ጅማሮውን ያደርጋል። ዩኤስኤ እና ኦስትሪያ የሚያደርጉት ጨዋታ በማን አሸናፊነት ይጠናቀቃል? ስንት ለስንትስ የሚጠናቀቅ ይመስላችኋል? ቅድመ ግምታችሁን እንድታደርሱን እንጋብዛችኋለን። የመረጃ ሰዓታ በዚሁ ተጠናቋል። አብራችሁን ስለነበራችሁ እያመሰገንን የመረጃ ሰዓታችንን የምናጠናቀቀው የመረጃው አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።